ያለው ለአላህማ በቃ ለአላህ ከተውሽው አንደኛ ነገርሽ እኮ ይልሽ ማሬ ለአላህ ከተውሽው እዚህ ጋር ማውራቱ ጠቃሚ አይደለም። ለአላህ የሰጡትን ነገር ለአላህ ተናግረሽ ነው መተው ያለብሽ። አሁን አንቺ እዚህ ጋር ይሄ እንደዚህ መሆንሽ ምናምን ምንም ዋጋ አለ? ምንም ዋጋ ቢስ ነው። ለአላህ የተተው ነገር አላህ እስከሚያሳይሽ ማወቅ አለበት። አላህ ነግሬዋለሁ እንዲፈርድልኝ፣ ፍርዱን ከሱ ነው የምጠብቀው። መኖሩን የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ። እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ፣ ፍርዱን ያሳየኝ። አይ በእናትሽ አቡ በአላህ በቃ በአላህ አልኩሻ። ከአላህ የሚበልጥ ነገር ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድናትሽ ማሪ በቃ ይኸውልሽ፣ አሁን እኮ መልሰን ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች፣ እነዚህ ከሰው ቢፈጠሩ ህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ፣ ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄ ነው ደንቆሮ የማይሰማ ብለው የሰደቡት ልጄ። ታይ በእናትሽ አቡ ኖ፣ ይህ ልጄን መካድ ነው። ይህማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንን ማዝም ካልኩ ራሴ ስሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ ፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው? በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ እያለ እኔ ለጠላት ያላለቅስም